ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 29 2018 ዓ.ም ላይ እንገኛለን። የተለያዩ መረጃዎችና ዘገባዎችን ወደ እናንተ ይዤ መጥቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ከያዝኳቸው መረጃዎች መካከል አዲስ የጫካ ኃይል በብልጽግና ድጋፍ እየተደራጀ ነው የሚለውን ጨምሮ በተለያዩ አካባቢዎች እየተፈጸሙ ያሉ የአየር ድብደባዎችንና የሌሊት ዘመቻዎችን የተመለከቱ ዝርዝር መረጃዎች በዚህ ሰዓት ወደ እናንተ ይደርሳሉ። ከነዚህ መካከል በትግራይ ሽራሮ ቀጠና ዛሬ የድሮን ድብደባ ተፈጽሟል። ሌሊቱን የተፈጸመው የድሮን ድብደባ በተመለከተና ዝርዝር ጉዳዮችን በዚህ ሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል ይገኙበታል። የፕሪቶሪያው ሰላም ስምምነት ከፈረሰ በኋላ በይፋ ከባለፈው ሚያዝያ 1 ወዲህ በትግራይ የመጀመሪያ የድሮን ጥቃት ሲፈጸም የዛሬ ሌሊቱ የመጀመሪያ ነው። ከዛ ቀደም ብሎ እንደዚሁ ትግራይ አድዋ እንጢጮ አካባቢ የድሮን ጥቃት ተፈጽሞ ነበር መጋቢት ላይ። እንዲሁም ደግሞ የትግራይ ታጣቂዎች እንቅስቃሴን ተከትሎ በጠለምት የድሮን ጥቃት ተፈጽሟል። እንዲሁም ደግሞ በአፋር ቶንሳ ተብሎ በሚጠራ አካባቢ የህወሓት ታጣቂዎች ላይ ድሮን ጥቃቶች ተፈጽመዋል። እነዚህ ሶስቱ የድሮን ጥቃቶች ከትግራይ ክልል ውጭ የትግራይ ታጣቂዎች መስፋፋት ባደረጉባቸው የአማራ ክልልና የአፋር አካባቢዎች የፈጸሙ ሲሆኑ ሁለቱ የድሮን ጥቃቶች ግን በትግራይ ክልል ውስጥ የተፈጸሙ ናቸው። አንደኛው በፕሪቶሪያ የሰላም ስምምነት ሙሉ በሙሉ ሳይፈርስ አሁን ደግሞ የፕሪቶሪያ የሰላም ስምምነት ከፈረሰና እነ ደብረ ጽዮን ታደሰ ወረደን አባረው ባለስልጣን ከሆኑ በኋላ እና የክልሉን ጊዜያዊ መንግስት ከተቆጣጠሩ የቀድሞውን ምክር ቤት አስተዳደር ከመለሱ በኋላ የተፈጸመ የድሮን ጥቃት ነው። ይሄ እንግዲህ ዓለም አቀፍ አንድምታው ምን ይመስላል? የፕሪቶሪያ የሰላም ስምምነት መጣስ ከአሁናዊ ወታደራዊ ውጥረቶች አንጻርና ሰሞኑን በትግራይ አካባቢ ሲደርሷችሁ ከነበሩ መረጃዎች አንጻር ወደየት እየሄደ ነው ጉዳዩ የሚለውን የተመለከተ መረጃ ነው። ዝርዝር ትሰሙበታላችሁ። እንደዚሁም ደግሞ ሌሎች ተዛማጅ መረጃዎችን ይዣለሁ። በአማራ ክልል በተለይ ወታደራዊ ኮማንዶች የብልጽግና ባለስልጣናት ላይ ድብደባዎችን፣ ማዋረዶችን እየፈጸሙ ነው በሚለው ላይ አንድ ኮሎኔልና ቀጠናዊ መረጃዎችን እንመለከታለን። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከአፍሪካ ቀንድ መረጃዎቻችን ለዩናይትድ አረብ ኤሚሬትስ መከላከያ ሚኒስትሩ ማስጠንቀቂያ ሰጡ የሚል መረጃ እናገኛለን። ዩናይትድ አረብ ኤሚሬትስን የአፍሪካ ቀንድ ቀጠናዎች እያመሰች ነው የምትገኘው። ከየመን ደሴቶችን ወስዳ ወታደራዊ ቤዝ እያቋቋመች ትገኛለች። በሶማሌላንድ፣ በሱዳን እና በኢትዮጵያ እንዲሁም ደግሞ በሞቃዲሾ ቀጠናና በምስራቅ አፍሪካ ሀገራት ያላትን የፖለቲካ ወታደራዊ ፍላጎት ተከትሎ ቀጠናው በጦር መሳሪያ በትጥቅ ትግል እንዲተራመስ እያደረገች ነው የምትገኘው። ረብጣ ዶላር ታቀርባለች፣ ቅጥረኛ ወታደሮችን ታቀርባለች፣ የጦር መሳሪያ በገፍ ታቀርባለች። ቀጠናው እየታመሰ ይገኛል። ከዚህ አንጻር የመከላከያ ሚኒስትሩ ለአረብ ኤሚሬትስ እጅ አንሰጥም የሚል ማስጠንቀቂያም ሰጥቷል። ይህንንም እንመለከተዋለን ከአፍሪካ ቀንድ መረጃዎቻችን። ወደ መረጃዎቹ ነው በቀጥታ የሚሄደው። በርካቶቻችሁ የተለያዩ አስተያየቶችን ልካችሁልኛል፣ በእጅጉ አመሰግናለሁ። በመጀመሪያ ግን በአዲስ አበባ ቅርብ ርቀት ባለ በሰላሌ ቀጠና የሚወስደን መረጃ ላስከትል። በአዲስ አበባ በቅርብ ርቀት በሸዋ በሰላሌ ቀጠና ደገም ወረዳ የኦሮሚያ ክልል ሰሜን ሸዋ ዞን የሚባለው ማለት ነው ሌሊሳ ዶሮ ተብሎ በሚጠራው አካባቢ ይሄ በርካታ ሾፌሮች የታገቱበት በርካታ ተሳፋሪዎች የታገቱበት ላለፉት 6 ቀናት ይሄ እንግዲህ የሊቢያ በረሃዎች ልክ እንደነሱ ጭምር በርካታ ሰዎች ሰቆቃ የከፈሉበት ቦታ ነው። አሊዶሮ ተብሎ የሚጠራው አካባቢ ባለፈው ሳምንት እንኳን 3 አውቶቡሶች የታገቱበት ቦታ ነው። በዚህ ቀጠና የድሮን ጥቃት መፈጸሙን የሚገልጹ መረጃዎች ናቸው ያሉት። ብርጌድ ስንብቱ ተብሎ የሚጠራውና ብርጌድ ሪሳ ለጋ ጃማ ተብሎ በሚጠሩ የኦነግ ሸኔ ብርጌዶች ላይ የአየር ጥቃት ተፈጽሟል። በተፈጸመው የድሮን ጥቃት የደረሰው ጉዳት አልታወቀም። የድሮን ጥቃቱ ግን በኦነግ ሸኔ እና በተጠቀሱት ብርጌድ አመራሮች ላይ ያነጣጠረ እንደነበር መረጃ ምንጮቹ ገልጸዋል። ከብርጌድ ስንብርቱም ሆነ ከብርጌድ ሪሳ ለገጃማ የደረሱ ጉዳቶች በውል አልታወቁም። የአየር ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። በዚህ አካባቢ በተሽከርካሪዎች ላይ እገታ የሚፈጽሙ አካላት ግን ኦነግ ሸኔዎች ብቻ እንዳልሆኑ በተደጋጋሚ በመረጃዎች ተገልጿል። ይህ በእንዲህ እንዳለ ደግሞ በኦሮሚያ ክልል ያለውን አጠቃላይ ሁኔታ በተመለከተ ያለውን መረጃ ላድርስ። የኦሮሚያ ክልል ጸጥታና የካቢኔ አባላት አዲስ የጸጥታ ኃይል እያደራጁ እንደሆነ የወጡ መረጃዎች ይገልጻሉ። በኦሮሚያ ክልል ሰሞኑን በተለያዩ አካባቢዎች በነጃልመሮ የሚመራው የኦነግ ሸኔ ኃይል የተለያዩ ከተሞችን በመቆጣጠር ከፍተኛ ወታደራዊ እንቅስቃሴ እያደረገ መሆኑን ተከትሎ ነው የኦሮሚያ ክልል የካቢኔ አባላት አዲስ አቅጣጫ እየሰጡት ተብሏል። በኦሮሚያ ክልል የነጃልመሮ ቡድን በተቆጣጠራቸው አካባቢዎች ነጃል ሰኝ ይሄ እጅ ሰጥቶ የኦሮሚያ ሚሊሻ ቢሮ ከፍተኛ አመራር የሆነ ነው አዲስ ቡድን እንዲደራጅ ትዕዛዝ ሰጥተዋል።
አደረጃጀቱን፣ ሎጂስቲኩን፣ ስንቅና ትጥቁን፣ ተዛማጅ ጉዳዮችን ድጋፍ እንዲያደርግ የኦሮሚያ ክልል ሚሊሻ ቢሮ ረጲ ሎላ ተብሎ የሚጠራውን ቡድን ኃላፊነት እንደሰጠው የመረጃ ምንጮች ገልጸዋል። ይህንን ተከትሎ የነጃልመሮ ቡድን በሆሮ ጉዱሩ ወለጋ 5 ወረዳዎች፣ ምስራቅ ወለጋ 4 ወረዳዎች እያደረገ ካለው እንቅስቃሴ ጋር በተያያዘ በትይዩ በነጃልሰኝ የሚመራው አዲስ የተደራጀው ታጣቂ እንደገና እየተንቀሳቀሰ ይገኛል። ታጣቂ በተለያዩ አካባቢዎች በሚፈጽማቸው ጥቃቶች፣ በሚፈጽማቸው እርምጃዎች ከንጹሐን ጋር በተያያዙ ጉዳዮች የነጃልመሮ ኃይልን ከህዝብ ለመነጠል እየሰራ ያለ ኃይል ሲሆን ከነጃልመሮ ኃይል ጋርም በቀጥታና በተዘዋዋሪ በመዋጋት የነጃልመሮን ኃይል መበተን፣ ቀጠናዎችን መቆጣጠር እና ስልታዊ ድጋፍ በማድረግ የክልሉ ሚሊሻ የበላይነት በነጃልመሮ ላይ እንዲወስድ ድጋፍ የሚያደርግ ኃይል እንደሆነ ነው የተገለጸው። ከዚህ በፊት ይሄ ኃይል በነጃል ፈቃዴ፣ በነጃል ሰኝ፣ በነጃል ሹርቤ ይመራ እንደነበር የገለጹት የመረጃ ምንጮች እነዚህ እጅ ሰጥተው ከገቡ በኋላ በሙሉ በሙሉ ታጣቂው ተበትኖ የነ ጃልመሮ ቡድን የኃይል የበላይነት እያገኘ ስለመጣ አሁን እንደገና ይሄ ቡድን እንዲዋቀርና በወለጋና በሸዋ ቀጠናዎች በአስቸኳይ ወደ ወታደራዊ ግዳጅ እንዲገባ ትዕዛዝ ተሰጥቷል። በዚህ መሰረት የነ ጃልመሮ ቡድን መንቀሳቀስና መጠናከር ተከትሎ ይሄ ወደ ጫካ እንዲገባ የተደራጀው ቡድን በተለያዩ የወለጋ አካባቢዎች በነ ጃልመሮ ታጣቂዎች ላይም ጥቃት ፈጽሟል። በዚህ መሰረት ከዚህ በፊት የነ ጃልመሮ ሁነኛ ሰው የነበረው የታንዛኒያው ተደራዳሪ ጃልሾዴን የገደለው ይሄ ቡድን እንደገና አሁን ደግሞ በረጲ ኦላ ድጋፍ አማካይነት ሊሙ ገሊላ ተብሎ በሚጠራ አካባቢ እንዲሁም ደግሞ ጊዳያና ተብሎ በሚጠሩ አካባቢዎች አዲስ እንቅስቃሴ ጀምሯል። ታጣቂዎቹ ሰሞኑን እንግዲህ አዲስ ስልጠና ወስደው ወደ ጫካ ተመልሰዋል። በትላንትናው ዕለት ጊዳ አያና ወረዳ ጃንግር ተብሎ በሚጠራ ቦታ የጃልመሮ 2 ቁልፍ የሆኑ አዛዦችን ይሄ ቡድን መግደሉን ከአካባቢ የወጡ መረጃዎች ያሳያሉ። ይሄ ቡድን በቀጥታ በኦሮሚያ ክልል ሚሊሻ ቢሮ የሚደገፍ እንዲሁም ደግሞ በረጲ ሎላ ተብሎ በሚጠራው አካባቢ የዘመቻ ስምሪትና የመስክ ድጋፍ የሚደረግለት ፈጥኖ ደራሽ ኃይል ተድሮ የሚታይ እንደሆነ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ በኢትዮጵያ ውስጥ የተለያዩ ታጣቂ ቡድኖች በተለያዩ አካባቢዎች በማደራጀት በማንቀሳቀስ ቡድኖችን በመክፈል የእርስ በርስ ጦርነቶችን በማድረግ ፖለቲካዊ አለመረጋጋትና የእርስ በርስ ሽኩቻዎችን በመፍጠር የፖለቲካና የኃይል የበላይነት ይዞ ለመሄድ ብልጽግና በፕሮፓጋንዳ በሎጂስቲክ ድጋፍ የሚያደርግላቸውና እርስ በርስ እንዲዋጉ የሚያስታጥቃቸው በርካታ ታጣቂዎች መኖራቸውን እንግዲህ ይሄ መረጃ ያሳያል። ለዚህ ማሳያ እንዲሆነን አንድ ቦታ እናንሳ። ብልጽግና ምን ያክል የውስጥ ታጣቂዎችን እያስታጠቀ እርስ በርስ ለተለያየ ፍላጎት ለጊዜያዊ ፍላጎት እንደሚያዋጋ ማሳያ የሚሆነን የራያ አለማጣ ቀጠና ነው። በራያ አለማጣ ቀጠና በርካታ ታጣቂ ኃይል ይንቀሳቀሳል። ይሄ ማለት መከላከያን፣ ፌዴራል ፖሊስን፣ ሚሊሻን፣ አድማ ብተናን ጨምሮ መደበኛውን የመንግስት ሚሊሻ ጨምሮ የሚንቀሳቀሱ በርካታ ታጣቂ ኃይሎች አሉ። ከነዚህ በዚህ ቀጠና እንግዲህ ከሚንቀሳቀሱት መካከል አንደኛው በሰሜን ወሎ የተመለመለ የራያ ጥበቃ የሚባል ሚሊሻ ይሄ በሰሜን ወሎ ዞን በሚገኘው ጃራ ማሰልጠኛ የሰለጠነ ተጠሪነቱ አንዳንዴ ለመከላከያ አንዳንዴ ለአማራ ክልል የሆነ ሚሊሻ አለ የራሱን ችሎ። ሌላ ደግሞ ስበር ራያ እየተባለ የሚጠራ ከማንነት ጥያቄ ጋር በተያያዘ የሚንቀሳቀስ ቡድን አለ። ይሄ አልፎ አልፎ ድጋፍ ከመከላከያም እንደ ሁኔታው ከህዋትም ያገኛል። ሌላ ደግሞ ከህዋት ተከፍሎ የወጣ ቡድን አለ፣ የትግራይ የሰላም ኃይል የሚባል ቡድን። ይሄ ደግሞ በመከላከያ ድጋፍ የሚያገኝና ህወሓትን በዋናነት ይዋጋል ተብሎ የሚጠበቅ ኃይል በዚህ ቀጠና ይንቀሳቀሳል። ከዚህ ባሻገር ደግሞ ፋኖ አለ። እንግዲህ እነዚህ የተለያየ ፍላጎት የተለያየ ጥቅም ያላቸው አደረጃጀቶች ሲታዩ በተለይ በመንግስት የሚደግፉት የአካባቢው ሚሊሻዎች፣ የራያ ስበር፣ የቲፒኤፍ እንዲሁም ደግሞ ሌሎች የአካባቢው የሚሊሻና የአስተዳደር ሲታዩ እንግዲህ እርስ በርስ ለሚደረጉ ውጊያዎች መንግስት ምን ያክል የአካባቢ ቡድኖችና ታጣቂዎችን እየተጠቀመ እንደሆነ ይሄ በመደበኛነት የማሳያ ነው የሚሆነው። አንድ ቡድን ለተወሰነ ጊዜ ወደ መንግስት እንዲገባ ከተደረገ በኋላ ለሆነ ጉዳይ እንዲያስፈጽም ይደረጋል። እጅ የሰጡ የፋኖ አባላትም እንደዚሁ ለግዳጅ ወደ ካምፖች እንዲገቡ መደረጉ ይታወቃል። የኦነግ ሸኔ ታጣቂዎችም በተመሳሳይ እንደዚሁም ደግሞ ከሱዳንና ከትግራይ አካባቢ ሾልከው የመጡ ወጣቶች ወደ ትግራይ ሰላም ኃይል ተብሎ ወደሚጠራው ኃይል እንዲቀላቀሉ እየተደረገ ነው። ባለፈው አዋሽ ወታደራዊ ስልጠና ሰጥቷቸው የነ ደብረ ጽዮንን ቡድን እንዴት ማስወገድ እንዳለባቸው ስልጠና ሰጥቷቸዋል። ምንም እንኳ ገና ብዙዎቹ በውሳኔው ላይ ጫፍ ባይደርሱም ይሄ እንግዲህ የሚያሳየው በአገሪቱ ውስጥ የተለያዩ ቡድኖች እንዴት እየተደገፉ እንደሆነ ነው የሚያሳየው።
ወደ ሰሜን ኢትዮጵያ ስንሄድ በኢትዮጵያና ኤርትራ ድንበር አካባቢ ዛሬ ሌሊቱን የተፈጸመውን ተከታታይ የድሮን ድብደባዎችን የተመለከተውን መረጃ ወደ እናንተ አደርሳለሁ። በኢትዮጵያና ኤርትራ ድንበር በሚገኘው ሽራሮ ከተማ አቅራቢያ ሌሊቱን ተከታታይ የድሮን ድብደባዎችና ጥቃቶች መፈጸማቸውን ከአካባቢ የወጡ መረጃዎች ያሳያሉ። ዛሬ ባሳለፍነው ሌሊት ከሌሊቱ 6 ሰዓት ከ45 ጀምሮ እስከ 7 ሰዓት ከሩብ ድረስ ለተከታታይ ደቂቃዎች የድሮን ድብደባዎች ተፈጽመዋል። ድሮን ጥቃቱን በተመለከተ እየወጡ ካሉ የተለያዩ መረጃዎች መካከል የሚከተሉት ይገኙበታል። ጥቃቱ የተፈጸመበትን ቦታ በተመለከተ ትክክለኛ ቦታውን በተመለከተ ጥቃቱ የተፈጸመው በሰሜን ምዕራብ ትግራይ ታህታይ አዲያቦ ወረዳ ገምሃሎ ተብሎ የሚጠራ ቦታ አድመይቲ ቀበሌ ልዩ ስሙ ደግሞ አዲ አስር ወይም ደግሞ ሰንበል ተብሎ በሚጠራ ቦታ ላይ የተፈጸመ መሆኑን የመረጃ ምንጮች ይገልጻሉ። የድሮን ድብደባው በተፈጸመበት አካባቢ እስከ ንጋት ድረስ የቆየ ጭስና በአካባቢው ከፍተኛ ፍንዳታ ተሰምቶ እንደነበር የመረጃ ምንጮች ይህንንም ጨምረው ገልጸዋል። ድብደባው ላይ የደረሰውን ጉዳት በተመለከተ ተሳቢ ተሽከርካሪዎች፣ ወታደራዊ ሎጂስቲክ ቁሳቁስ ታጣቂዎችን ጭነው ሲንቀሳቀሱ እንዲሁም ደግሞ ኦራሎች ታጣቂዎችን ጭነው ሲንቀሳቀሱ በነበረበት ሰዓት የተፈጸሙ የድሮን ጥቃቶች ናቸው። በትንሹ 9 ተሽከርካሪዎች በድሮን ጥቃት ጉዳት ሳይደርስባቸው እንዳልቀረ የመረጃ ምንጮቹ ይናገራሉ። በሽራሮ ወደ ኤርትራ መውጫ በኩል ገምሃሎ ተብሎ በሚጠራው በዚህ አካባቢ የህዋት አርሚ ሲንቀሳቀስ ወደ ኤርትራ በኩል ለመውጣት ወይም ደግሞ ወደ ሽራሮ ሁመራ በኩል ስምሪት ወስዶ ሲንቀሳቀስ የተፈጸመ ጥቃት እንደሆነ የመረጃ ምንጮቹ ይህንን የእንቅስቃሴ ሁኔታ በተመለከተ ይህንን ገልጸዋል። በተለይ አርሚ 13 ተብሎ የሚጠራው የኮር አባላት ባለፈው ከሽራሮ አካባቢ ሞባይሎቻቸውን ተነጥቀው አንዱ ኮር እንቅስቃሴና ዘመቻ እንዲያደርግ ትዕዛዝ መሰጠቱ ከ3 ቀናት በፊት በዚህ መዘገቡ ይታወቃል። የዚህ አርሚ 13 አባላት እንደሆኑ ነው መረጃው የሚገልጸው። እነዚህ የጦር መሳሪያ የተሸከሙ ተሽከርካሪዎች እንዲሁም ደግሞ የጦር መሳሪያ የጫኑ ወታደራዊ ኮንቮዮችን ጨምሮ በእነዚህ ላይ ጥቃት እንደተፈጸመ ተገልጿል። የአርሚ 13 ዋና ዓላማው ከላይ እንደተገለጸው አንድም በኤርትራ በኩል በመውጣት በሱዳን ካለው አርሚ 7 ጋር በመቀላቀል በቅርቡ ከሱዳን ከሁለት አቅጣጫዎች በሁመራ ትይዩ ባሉት ሸረሪና እንዲሁም ደግሞ በኩርሙክ በአሶሳ ቀጠና ከአልቡርሃን ጦር ጋር ወደ ኢትዮጵያ አቅጣጫ ጦርነት ለመክፈት ለሚደረግ እንቅስቃሴ ሊሆን ይችላል። ካልሆነም በሽራሮ በኩል ወደ ሁመራ ድልድይ የሚደረግ እንቅስቃሴ እንደሆነ ተገልጿል። በዚህ ዝግጅት ላይ እንዳሉ ነው እንግዲህ ታጣቂዎቹ ላይ የሌሊቱ የድሮን ጥቃቶች የተፈጸሙት። የድሮን ጥቃቶቹን ድግግሞች በተመለከተ 6 የሚሉ መረጃዎች አሉ። አንዳንዶቹ 3 ይላሉ፣ አንዳንዶቹ 4 ይላሉ። ለማንኛውም ተከታታይ የድሮን ጥቃቶች መፈጸማቸውን ግን መረጃዎቹ ያሳያሉ። ይህንን በተመለከተ እስካሁን ድረስ በህወሓትም ሆነ በመከላከያ አየር ኃይል በኩል ስለ ድሮን ጥቃቶቹ የተሰጠ ምንም አይነት ይፋዊ መግለጫ ባይኖርም በአካባቢ የወጡ መረጃዎች ግን በጥቅሉ መረጃዎቹ እንግዲህ ይህንን ያሳያሉ። አንደኛው በጦር መሳሪያ የጫኑ ተሽከርካሪዎች ላይ የተፈጸመ ነው የሚልና ከኤርትራ በኩል የገቡ የጦር መሳሪያዎች ላይ የሚል መረጃ ወጥቶ ነበር። እሱ ግን ስህተት ነው። መረጃው የአርሚ 13 አባላት በተሽከርካሪዎች በኮንቮዮች የጦር መሳሪያ ጭነውና በእግረኛ ሲንቀሳቀሱ የተፈጸመ ጥቃት ነው። ታህታይ አዲያቦ ገማሎ ተብሎ በሚጠራው አካባቢ ከዚህ ጋር በተያያዘ ሽሬና በሌሎች ሆስፒታሎች ሽራሮ በሚገኙ ሆስፒታሎች ቁስለኞች ገብተው እየታከሙ መሆናቸውና ቁጥራቸው ያልታወቀ ታጣቂዎች ከአርሚ 13 ኮር 1 ስለመገደላቸው የሚገልጹ መረጃዎች ዘግየት ብለው ወጥተዋል። ከጥቃቱ በኋላ በዚህ መስመር ይጓዝ የነበረው የአርሚ 13 ኮር 1 አብዛኞቹ ከጥቃት የተረፉ ታጣቂዎች ተበትነው ነበረ። ይህንን ተከትሎ የአርሚው አዛዦች የፍተሻ ኬላዎች እንዲዘጉ በማድረግና የፍተሻ ኬላዎችን በመዝጋት አሁን የተበተኑትን ታጣቂዎች ለመሰብሰብ እንዲሁም ደግሞ ፈልጎ ለማግኘት ስምሪት መሰጠቱን የወጡ መረጃዎች ያሳያሉ። ጥቃቱ የተፈጸመበት ልዩ ቦታ ይሄ ገመህሎ ተብሎ የሚጠራው በተለይ ሰንበል ተብሎ የሚጠራው አካባቢ ሌሎች ሰዎች እንዳይሄዱ ወደ አካባቢው ትራንስፖርት ዝግ መደረጉንና በጸጥታ ኃይሎች እየተጠበቀ መሆኑን የወጡ መረጃዎች ያሳያሉ። እስከ ጧት 3 ሰዓት ድረስ በአካባቢው መጠነኛ ጭስ ይታይ እንደነበር መረጃዎች ገልጸዋል። ይህ ቦታ በኢትዮጵያና ኤርትራ ድንበር አቅራቢያ የሚገኝ አዋሳኝ አካባቢ ነው። ከሽራሮ ከተማ በቅርብ ርቀት የሚገኝ ቦታ ላይ ነው የድሮን ጥቃቶቹ የተፈጸሙት። በተያያዘ ዜና በትግራይ ያለው ወታደራዊ አፈሳና ወታደራዊ ግዳጅ ምልመላም ተጠናክሮ መቀጠሉን የወጡ መረጃዎች ያሳያሉ። በትግራይ የተለያዩ ከተሞች መቀሌን ጨምሮ ለሁለተኛ ሳምንታት ተከታታይ ወታደራዊ አፈሳዎች እየተደረጉ ነው የሚገኙት። ትላንትና አመሻሹን በመቀሌ ከተማ በሌሊት ወጣቶች በተሽከርካሪዎች ተጭነው ወደ ተለያዩ አቅጣጫዎች ተወስደዋል። አጉዓላ፣ ተንቤን፣ ደጋ አርቢ ተብለው ወደሚጠሩ ማሰልጠኛ ማዕከላት በርካታ ወጣቶች ታፍሰው መወሰዳቸውን የዓይን እማኞች ገልጸዋል።
ይህ በእንዲህ እንዳለ በውቅሮ ከተማ ደግሞ ወጣቶቹ እንዳንታፈስ፣ እንዳንያዝ፣ እንበተን የሚል እንቅስቃሴ መጀመራቸውን ይታወቃል። በዚህ መንገድ ወጣቶቹ የእርስ በርስ መገናኛ ኮዶችን ወይም ደግሞ ምልክቶችን በመፍጠር የመረጃዎችን በመለዋወጥ ይህንን አፈሳ የሚያደርጉ ሚሊሻዎች፣ ታጣቂዎች ሲመጡ ራሳቸውን እያስመለጡ እንደሆነ ታውቋል። ከዚህ በፊት በዚሁ በውቅሮ ከተማ ሚሊሻዎች ለወጣቶቹን ለማፈን ሲመጡ በቢላዋና በስለት እንደዚሁ በሚሊሻዎች ላይ ጥቃት መፈጸሙ ይታወቃል። በተለያዩ ማሰልጠኛዎች፣ ማቆያ ጣቢያዎች የሚገኙ ወጣቶችም እያመለጡ መሆኑ ዛሬም ተሰምቷል። በዛሬው ዕለት በአክሱም ከተማ በልዩ ኃይል ካምፕ ውስጥ ከነበሩ ምልምል ታጣቂዎች መካከል የተወሰኑት በሌሊት ማምለጣቸውን የመረጃ ምንጮች ገልጸዋል። ባለፈው ማክሰኞ ዕለትም በተመሳሳይ የተወሰኑ ታጣቂዎች የተወሰኑ ምልምል ወጣቶች አምልጠው እንደነበር ይታወቃል። እንግዲህ ዛሬም ይሄ መረጃ አክሱም የወጣው ይህንን ያሳያል። ይህ በእንዲህ እንዳለ በሌላ በኩል ደግሞ በትግራይ ለታጣቂዎች ስንቅ፣ ሎጂስቲክ የማሰባሰብ ስራ እንደዚሁ በአስቸኳይ እንዲከናወን ትዕዛዝ ተሰጥቷል። የህወሓት ታጣቂዎች በሚገኙባቸው የሰሜን ወሎ ራያ አላማጣ አካባቢ፣ ራያ ዋጃ፣ ራያ ጥሙጋ፣ ራያ አላማጣ ባሉ አካባቢዎች መኖሪያ መንደሮች ትዕዛዝ ተሰጥቷል። እያንዳንዱ ሰው ከ5 እስከ 10 እንጀራ በበርበሬ ወይም ደግሞ በድቁስ እያደረገ ወደ ታጣቂ ካምፖች እንዲያመጣ ታዟል። ይህን ለታጣቂዎቹ ምግብና ስንቅ የሚሆን እንጀራ እንዲያቀርቡ የታዘዙ የመረጃ ምንጮች እንደሚገልጹት እንደዚህ አይነት ትዕዛዞች ይሰጡ የነበረው ከአሁን በፊት ህወሓት ወታደራዊ ዘመቻ ሲጀምር ነበረ። ይህም እንግዲህ ወታደራዊ ግዳጅ በቅርብ ቀናት ሊኖር እንደሚችል ማሳያ እንደሆነ ይገልጻሉ። ስምሪቶችም መሰጠታቸው ይታወቃል። ይህ በእንዲህ እንዳለ ደግሞ ከማይጨው ወደ ኮረም ተጨማሪ የጦር መሳሪያ መጓጓዙን መረጃዎች ይጠቁመዋል። የአየር መቃወሚያን ጨምሮ የቡድን መሳሪያዎች ወደ ኮረም ከተማ ተጓጉዘዋል። በተመሳሳይ እንደዚሁ ከመሃል ትግራይ ምናልባት ከመቀሌና አካባቢው ሳይሆን አይቀርም ወደ መሆኒ አመሻሹን ሸራ የተሸፈነ ተሽከርካሪ ራያ መሆኒ ከተማ ገብቷል። ይህም የጦር መሳሪያ እንደሆነ ተገምቷል። ይህ እንግዲህ ትግራይ አካባቢ ያለው አሁናዊ ሁኔታ ነው። ወደ አማራ ክልል ወዳሉ አካባቢዎች ደግሞ ስንመለስ በአማራ ብልጽግና ባለስልጣናትና በመከላከያ ኮማንድ ፖስት አዛዦች መካከል ያለውን መረጃ የተመለከተ ነው። በአማራ ክልል የሚገኙ የብልጽግና ባለስልጣናት በመከላከያ ኮማንድ ፖስት አዛዦች ከፍተኛ ድብደባ እየተፈጸመባቸው እንደሆነ፣ በተወለዱበትና ባደጉበት በተከበሩበት ማህበረሰብ ውስጥ ከፍተኛ ውርደት እየደረሰባቸው እንደሆነ መረጃ ምንጮቹ ይገልጻሉ። በተለያዩ አካባቢዎች ግዳጅ ስምሪት ላይ የሚገኙ የመከላከያ አዛዦች የአካባቢ የብልጽግና ባለስልጣናትን በህዝብ ፊት ይደበድባሉ፣ ያዋርዳሉ። ይህንንም እንደ መደበኛ ተግባር ተያይዘውታል ተብሏል። በትላንትናው ዕለት በጎንደር ቀጠና እስቴ መካነ ኢየሱስ ከተማ ከደብረታቦር ከዞን ለድጋፍ ወደ አካባቢው የወጣ አንድ የብልጽግና ባለስልጣን በአካባቢው ወታደራዊ ስምሪት በሚመራው በኮሎኔል አለሜና በአጃቢዎቹ ከፍተኛ ድብደባ ተፈጽሞበታል። ስለ ጉዳዩ መረጃ የሰጡ የመረጃ ምንጮች እንደሚሉት ይሄ የዞን ባለስልጣን ወደ መካነ ኢየሱስ የመጣው ድጋፍ ለመስጠት ከዞን በብልጽግና ተመድቦ ነበረ። በተቀመጠበት ቦታ የመከላከያ አዛዡ ኮሎኔል አለሜ የሚባለው ስለ ኮሎኔሉ ወደ ታች ተጨማሪ መረጃ አለ። ኮሎኔል አለሜ የሚባለው ወደ አካባቢው ሲመጣ ሌሎች ባለስልጣናት ጋር ወደ አካባቢው ሲመጣ ተነስተህ እጅ አልሰጠህኝም፣ እጅ አልነሳህም፣ ተነስተህ በአግባቡ ሰላምታ አልሰጠህኝም በሚል ነው ይህንን የአካባቢ የብልጽግናን በአጃቢዎቹ አስወስዶ ከፍተኛ ድብደባ ያስፈጸመበት። ትጥቅ እንዲያወርድም ተደርጎ ለሰዓታት በወታደራዊ ካምፕ እንዲቆይ ተደርጓል። ይህ ድርጊት በሌሎች የብልጽግና ባለስልጣናት ላይ ከፍተኛ ቁጣ ፈጥሯል። ይህንን በተመለከተ መረጃውን ያደረሱ የመረጃ ምንጮች እኛ ህዝብ እናገለግላለን ብለን እንጂ እንዲህ አይነት መዋረድ መቼ ፈለግን በሚል አንዳንዶቹ ሁኔታውን በተመለከተ በቁጭት ሲናገሩ እንደተሰሙ መረጃዎች ገልጸዋል። በተመሳሳይ እንደዚሁ አንድ የእስቴ ወረዳ የፖሊስ ባልደረባ ኮሎኔሉ ቁሞ ራሱ በአጃቢዎቹ ከፍተኛ ድብደባ እንዲፈጸምበት አድርጓል። ከካምፕ ውጭ ለምን ትወጣለህ? እዚህ አካባቢ ምን ትሰራለህ? በሚል ጥያቄ መነሻ ከፍተኛ ድብደባ የፖሊስ አባሉ ተፈጽሞበታል። የፖሊስ አባሉ በአካባቢው ለበርካታ ጊዜያት የሰራ መለዮ የለበሰ በሚያውቀው ህዝብና እንዲሁም ደግሞ በሚያውቁት ወዳጅ ዘመዶቹ ፊት እንዲህ አይነት ማዋረድ ተፈጽሞበታል። ይህንን ቀጠና እየመራ ያለው ኮሎኔል አለሜ ማን ነው የሚለውን ስንመለከት ደግሞ ይሄ ኮሎኔል አሁን በጉና ቀጠናዎች በሚባሉት እስቴ፣ አንዳቤት፣ ስማዳ፣ ጋይንት ያሉትን ቀጠናዎች የሚመራ ይህን ስምሪት የሚመራ ወታደራዊ አዛዥ ነው። ኮሎኔሉ በተለይ ጭካኔ በተሞላባቸው ትዕዛዞቹና በዚህ ተግባሩ ይታወቃል። ባለፈው በላይ ጋይንት፣ ንፋስ መውጫና አካባቢው በሳሊ ዲያቆናት ካህናት ሳይቀር
እንዲጨፈጨፉ ያደረገው እሱ የሰጠው ስምሪትና እሱ የሚመራው ግዳጅ ነው። ከዚህ ጋር በተያያዘ አብያተ ክርስቲያናት አካባቢ ጭምር እንደዚሁ ወታደራዊ ሰፈሮች፣ ካምፖች እንዲሆኑ በሌሊት የአብያተ ክርስቲያናት አካባቢ የሚሰሙ ድምፆች ሰራዊቱ መረጃዎችን ወይም ደግሞ እንቅስቃሴዎችን እንዳይሰማ ይረብሻል በሚል አብያተ ክርስቲያናት በማይክራፎን ወይም ደግሞ በድምፅ ማጉያ ቅዳሴ እንዳያደርጉ ያስከለከለ እንደሆነና አሁን ደግሞ ወደ እስቴ ተንቀሳቅሶ ይህ እንዳደረገ ነው መረጃዎች የሚገልጹት። ይሄ ወታደራዊ አዛዥ ቀደም ብሎ ወደዚህ ወደ ጉና ቀጠናዎች ጋይንት እንዲሁም ደግሞ ስማዳና እስቴ ከመምጣቱ በፊት በሞጣና አዴት አካባቢዎች ስምሪት ወስዶ እንደነበርና በዚሁም በአዴት ዙሪያ አካባቢ በንጹሃን ላይ ከተፈጸሙ ጭካኔ የተሞላባቸው ተግባራት ጋር ተደጋግሞ ስሙ ይነሳል። ይህ ኮሎኔል በትላንትናው ዕለት የዞን ብልጽግና ባለስልጣናትን በህዝብ ፊት በማስደብደብ ትጥቁን በማስወረድ ወታደራዊ ካምፕ ውስጥ እንዲቆይ ያደረገው ጥፋቱ ምንድን ነው ከተባለ ኮሎኔሉ ሲንቀሳቀስ ኮሎኔሉ ሲያልፍ ሲያገድም ተነስቶ እጅ ባለመስጠቱ እንደሆነ ነው እንግዲህ ከላይ እንደተገለጸው የተረጋገጠው። በአማራ ክልል ኮማንድ ፖስት የተሰማሩ ወታደራዊ አዛዦች የአካባቢ የብልጽግና ባለስልጣናት የተለያዩ አስገዳጅ ድርጊቶችን እንዲያደርጉ ያዟቸዋል። የአካባቢ የብልጽግና ባለስልጣናት ይህንን ያደርጋሉ። ይህንን የማይቀበሉ ከሆነ ደግሞ ኃላፊነትን በአግባቡ አልተወጡም፣ የፋኖ ደጋፊ ናችሁ በሚል በወታደራዊ አዛዦች እርምጃ ሊወሰድባቸው ይችላል። ተወስዶባቸውም ያውቃል። በተለይ ሆቴል አገልግሎቶችን በማቅረብ እንግዲህ በሆቴል ለወታደራዊ አዛዦች ምን ምን አገልግሎቶች ይቀርባሉ ግልጽ ነው። ይህንን የሚያደርጉ የአካባቢ ባለስልጣናት አሉ። ከዚህ ባሻገር ከመንግስት ከዞን ከክልል ከወረዳ በጀት ላይ በመውጣት ለወታደራዊ አዛዦቹ ገንዘብ እንዲሰጥ በዘመቻ በአበል ስም በተለያየ መንገድ ገንዘብ እንዲከፈል ይደረጋል። ይህንን ተከትሎ እንግዲህ አዛዦቹ በቅንጡ ሆቴሎች ጊዜው እንዲያሳልፉ ይደረጋል። ይህንን በእርግጥ ሁሉም ወታደራዊ አዛዦች አያደርጉትም። አንዳንዶቹ ታማኝ ሆነው ከወታደሮቻቸው ጋር ምሽግ ውስጥ የሚኖሩ ቢኖሩም አብዛኞቹ ግን ይህንን እያደረጉ በሆቴሎች በብልጽግና ባለስልጣናት እንዲሁም ደግሞ በመንግስት ገንዘብ ይህንን ያደርጋሉ። ከዚህ አለፍ ሲል ደግሞ በከተሞች አካባቢ መሬት እንዲሰጣቸው በማድረግ የመኖሪያ ቦታ ይህንንም ይሸጣሉ። ወልዲያ፣ ቆቦ አካባቢ የወጡ መረጃዎችም ይህንን ያሳያሉ። ይህ በእንዲህ እንዳለ እንግዲህ በአንዳቤት ከተማ ፋኖ ዛሬ የደፈጣ ጥቃት ፈጽሟል። ወደ ከተማው አስርጎ ባስገባቸው የፋኖ አባላት አማካኝነት በሚሊሻ ላይ በተፈጸመ ጥቃት በቁጥር ያልታወቁ የሚሊሻ አባላት ላይ ጉዳት ደርሷል። ትጥቃቸውም እንደዚሁ በፋኖ ተወስዷል። ባህር ዳር ከተማ አቅራቢያም እንደዚሁ በአድማ ብተና ፓትሮል ላይ የቦምብ ፍንዳታ ደርሷል። ከባህር ዳር ወደ መሸንቲ መውጫ አካባቢ በደረሰው የቦምብ ፍንዳታ የደረሰው ጉዳት በውል አልታወቀም። በነገራችን ላይ በጦርነቱ ጋር በተያያዘ ወታደራዊ አዛዦችና የብልጽግና ባለስልጣናትን በተመለከተ ተነግረው የማያልቁ ጉዳዮች ናቸው ያሉት። ይሄ የሚያሳየው በነገራችን ላይ አሁንም የብልጽግና ፖለቲካዊ መዋቅር የሚባል እንደሌለውና ወታደራዊ መዋቅሩ ወይም ደግሞ ኮማንድ ፖስቱ ክልል እያስተዳደረ ነው። ይሄ የቀድሞው የክልሉ ፕሬዝዳንት ይልቃል ከፋለ ደብዳቤ ጽፎ አብይ አህመድ ሰራዊት እንዲያሰማራ በክልሉ በደብዳቤ ከጠየቀ በኋላ ወደ ክልሉ የገባው ኮማንድ ፖስት እስካሁን ድረስ ይህንን ስራውን እየሰራ እንደሆነ ነው የሚያሳየው። ወደ ሌሎች መረጃዎች ስናልፍ የሰላም ሚኒስቴር መግለጫ ሰጥቷል። የሰባተኛው ምርጫን ለማክሸፍ እና ለማደናቀፍ የተደረጉ የእንቅስቃሴዎች ሙሉ በሙሉ ከሽፈዋል በሚል ይህንን መግለጫ አውጥቷል። የፕሮፓጋንዳ የስነልቦና የሽብር ጦርነት ሲያካሂዱ እንደነበር የተለያዩ አካላት በመግለጽ አፍራሽ ኃይሎች የምርጫ ካርድ እንዳይወስድና ድምፅ እንዳይሰጥ በማድረግ መንግስትን ህጋዊ ቅቡልነት ለማሳጣት ቢሞክሩም ይሄ ተሳክቶልናል ብሏል ሰላም ሚኒስቴር። ህዝቡ ጥሪውን ውድቅ በማድረግ ከፍተኛ ቁጥር ወጥቶ ካርድ በመውሰድ ድምፅ ሰጥቶናል ያለው ሰላም ሚኒስቴር በዚህም አፍራሽ ኃይሎች ድርጊታቸው ተሸንፏል፣ ተግባራቸው ወድቋል የሚል መግለጫ ሰጥቷል። ከጠቅላይ ሚኒስትር ጽሕፈት ቤትም እንደዚሁ ትላንትና መግለጫ ወጥቷል። በተለይ አርሲ አካባቢ ያለውን ሁኔታ በተመለከተና ተያያዥ ጉዳዮችን እንደ ስኬት በሚያነሳ መግለጫ ነው የቀረበው። በመግለጫው ላይ እንግዲህ በተለይ በአርሲ ቀጠና ያለውን የኦነግ ሸኔና የፋኖ ታጣቂዎች ከውጭ ኃይሎች ጋር በመተባበር በአዲስ አበባ በዋና ዋና የአማራ ክልል ከተሞችና በአርሲ ዞን ምርጫን ለማስተጓጎል በብሔርና ሃይማኖትን ያካለሉ ጥቃቶችን ለመፈጸም ያቀዱት የጥፋት ሴራ በጸጥታ ኃይሎች ከሽፏል የሚል መግለጫ አውጥቷል። እንግዲህ ፋኖንም ወደ አርሲ ወስዶ ፍረጃ ውስጥ አስገብቶታል። እንግዲህ የራስን ጥፋት ወይም ደግሞ ኃላፊነትን በአግባቡ አለመወጣትን ከመሸፈን የተለየ ተደርጎ አይታወቅም። በሶማሊያ ክልል ጎዴ አካባቢ ያለውን አጠቃላይ ሁኔታ በተመለከተ ልማት አምጥተናል በሚል እንዲሁም ደግሞ የተለያዩ የልማት ስራዎችን በማንሳት መግለጫው ህዝብ መርጦናል፣ የህዝብ ዲሞክራሲያዊ መሆኑን አስመስክሯል፣ ምርጫው ድራማ ነው ይሉ የነበሩ ዓለም አቀፍ ሚዲያዎችም ፕሮፓጋንዳቸው ከሽፏል የሚል ምላሽ ለመስጠት ነው
ያው ነው እንግዲህ መሬት ላይ ያለው ነባራዊ ሁኔታ የሚለውጠው አይደለም። ወደ አፍሪካ ቀንድ አጫጭር መረጃዎቻችን ስንሄድ የሶማሊያው መከላከያ ሚኒስትር አህመድ መሐመድ ፋቂ ለተባበሩት አረብ ኤሚሬትስ ማስጠንቀቂያና ዛቻ አስተላልፈዋል። የሶማሊያው መከላከያ ሚኒስተር ከአረብ ኤሚሬትስ ጋር ኮንትራቶች እና የቀጠናው ተላላኪዎች ላይ ጠንካራ ትችት አስተላልፈዋል። ሀገረ መንግስት እንዲፈርስ አንፈቅድም፣ ዩናይትድ አረብ ኤሚሬትስ በኮንትራት በምታስገባቸው ታጣቂዎች ሶማሊያ አትፈርስም፣ ሞቃዲሾም አትደፈርስም የሚል መግለጫ ነው የሰጠው መከላከያ ሚኒስተሩ። የሶማሊያ መከላከያ ሚኒስተር ሀገሪቱ ሁከትና ብጥብጥ ለመፍጠር የሚሞክሩ ቡድኖች ከጀርባቸው ያሉት የውጭ ኃይሎችን አጥብቀው ባወገዙበት መግለጫቸው ሰላማዊ ተቃዋሚዎች ወደ ታጣቂ ሚሊሻዎች ፕሮጀክትነት መቀየራቸውን ይሄ የአረብ ኤሚሬትስ ስራ ነው በሚል ነቅፈዋል። ይህንን ከባድ መሳሪያዎች የታጠቁ ባነሮችን የነባር ሰላማዊ ሰዎች ወደ ሚሊሻነት እንዲቀየሩ አረብ ኤሚሬትስ እየሰራች ነው። የሀገረ መንግስቱን መዋቅር ለመጠበቅና ለማፍረስ የሚደረግ ትንቅንቅ ነው በሚል ዩናይትድ አረብ ኤሚሬትስ ከዚህ ድርጊቷ እንድትቆጠብና ሞቃዲሾን ከማተራመስ እንድትቆጠብ መከላከያ ሚኒስትሩ ማስጠንቀቂያ ሰጥተዋል። ሀገረ መንግስትን ለመመስረትና ስርዓትን ለማስከበር ከፍተኛ መዋዕለ ንዋይ ፈሷል። ለዚህ ዓላማ ሲሉ በርካታ ወጣቶችና ሴቶች ህይወታቸውን ከፍለዋል። በዚህ መንገድ ከውጭ ኮንትራትና ጨረታዎችን እየሰጡ ሀገር ማፍረስ አይቻልም በሚል አረብ ኤሚሬትስን አስጠንቅቀዋል። በተያያዘ ዜና እንደዚሁ ፕሬዚዳንት ሐሰን ሼህ መሐመድ ከቱርክ ጠንካራ መግለጫ ማስጠንቀቂያ ሰጥቷቸዋል። እንግዲህ ለወትሮው የአፍሪካ ሀገራትን ያስፈራሩ የነበሩት ምዕራባውያን እነ አሜሪካ እነ እንግሊዝ እና ሌሎቹ ነበሩ። አሁን ደግሞ እነ ቱርክ እነ ዩናይትድ አረብ ኤሚሬትስ የመካከለኛው ምስራቅ ሀገራት በአፍሪካ ቀንድ ላይ የሚገኙ ሀገራትን እያስፈራሩና ለሚፈልጉት ዓላማ እያዋሏቸው ይገኛሉ። የሐሰን ሼህ መሐመድ ከቱርክ የተሰጠው ማስጠንቀቂያ ይህንን ያሳያል። ፕሬዚዳንት ሼህ ሐሰን በፕሬዚዳንት ዘመናቸው ካጋጠሟቸው እጅግ ፈታኝ ወቅቶች መካከል ይህ አንዱ ነው። ይህንን በተመለከተ ከቱርክ ዋና ከተማ አንካራ የተላከ ጠንካራ መልእክት ለሶማሊያው ፕሬዚዳንት ደርሷቸዋል ነው የተባለው። ፕሬዚዳንቱ በተቃዋሚዎች የሚደገፈውን የምርጫ ዝግጅት በተመለከተ ይህንን እንዲቀበሉ፣ ይህ ካልሆነ ግን የጦር መሳሪያ አቅርቦቷን ድጋፏና ቁሳቁሶቿን ለመመለስ እንደምትገደድ ቱርክ ገልጻለች። የቱርክ አምባሳደር ፕሬዚዳንት ሐሰን ሼህ መሐመድ የውይይት ጠረጴዛ እንዲቀበሉና ወደ ውይይት እንዲመጡ ማረጋገጫ እንዲሰጡ ትናንትና አመሻሹን በፕሬዚዳንት ሸሪፍ ሼክ አህመድ የቀድሞ ፕሬዚዳንት ጋር ስብሰባ ስለማድረጋቸው የቱርክ ተወካዮች መረጃዎች ገልጸዋል። እንግዲህ የፕሬዚዳንት ጎራ ከቱርክ በጎን ይህንንም የተቃዋሚዎችን ቅንጅት እየመራች እንደሆነ የሚያሳዩ እንደሆነ ነው እየተገለጸ ያለው። ለማንኛውም በዚህ በሞቃዲሾው የሁለት ቀናት ቀውስ ቱርክና ዩናይትድ አረብ ኤሚሬትስ አሉበት በሚል በየፊናው ፍረጃዎች እየወጡ ነው። በሌላ በኩል ሀርጌሳ የአሜሪካው ዲፕሎማት የአሜሪካ ጊዜያዊ ጉዳይ ፈጻሚዎች በሞቃዲሾ ጀስቲን ዴቪስ በሀርጌሳ በሚገኘው የፕሬዝዳንት ጽህፈት ቤት በመገኘት ከአብዱራህማን መሐመድ አብዱላሂ ጋር መወያየታቸው ይህም በቀጠናው መነጋገሪያ ሆኗል። አሜሪካ ለሶማሌላንድ እውቅና ልትሰጥ ነው ወይ ከሚለው ከእስራኤል ባለፈው እውቅና ጋር በተያያዘ በርካታ ጉዳዮች እየተነሱ ነው የሚገኙት። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ፣ መልካም ቅዳሜ።